ሹተል ዲፕሎማሲ እነዚህ ሁለት ተዋጊ ሀገሮች ሊታረቁ የሚችሉት ሹተል ዲፕሎማሲ በተባለው ዘዴ ነው። ሹተል ዲፕሎማሲ ማለት ሁለት በአንድ ጠረጴዛ ላይ ተገናኝተው ለጊዜው የማይታረቁ ሀገሮች ሶስተኛው ወገን በምልልስ በሁለቱ ሀገሮች መካከል ያለውን ሀሳብ እየወሰደ ሊያስታርቅ የሚችልበት ዘዴ ነው። ይሄ የሹተል ዲፕሎማሲ በ1970ዎቹ ዓመተ ምህረት ጀምሮ በዓለም ላይ ከፍተኛ ሚና ተጫውቷል። በተለይም በ1970ዎቹ ዓመተ ምህረት ሁለት የማይታረቁና የሚስማሙ የማይመስሉ ሀገሮችን ለማስታረቅና ለማግባባት ተችሏል። ለምሳሌ በግብፅና በእስራኤል መካከል የነበረውን ቅራኔ የተፈታው በ1979 ዓመተ ምህረት የመጨረሻ ደረጃ ላይ የተስማሙት ሄንሪ ኪሲንጀር የተባለው የአሜሪካ የውጭ ጉዳይ ሚኒስተር ተመላልሶ በፈጠረው ተጽዕኖ ውስጥ ነው። በሌላ መልኩ ቻይናና አሜሪካ ያልነበራቸውን ግንኙነት ዲፕሎማሲያዊ ግንኙነት እንዲፈጥሩ የአሜሪካው ፕሬዝዳንት ቻይናን እንዲጎበኝ የተደረገው ሄንሪ ኪሲንጀር ተመላልሶ ቻይናን በማሳመን ነው። ይህ አይነት አካሄድ ሹተል ዲፕሎማሲ ይባላል። ይሄ ዲፕሎማሲ እጅግ ጠቃሚ ነው። እነዚህ ሶስት ተዋጊ ሀገሮች ኢራን፣ አሜሪካንና እስራኤል በቀጥታ በአንድ ጠረጴዛ ላይ በአሁኑ ሰዓት ሊቀመጡ አይችሉም። ስለዚህ እነሱን ለማስታረቅ የሚቻለው በሹተል ዲፕሎማሲ ነው። ይህንን ሹተል ዲፕሎማሲ አሁን ሩሲያና ፓኪስታን የወሰዱት ይመስላል። ማንኛውም ሀገር ያድርገው፣ ነገር ግን እነዚህ ሀገሮች ወደ እርቅ መምጣት አለባቸው። ይህንን እርቅ የሚመሰረተው ደግሞ በቀጥታ ሳይሆን በሹተል ዲፕሎማሲ ሶስተኛ ወገን ምልልስ በማድረግ የማስታረቅ ዘዴ ነው።